አሁን ፊርማ ልንፈርም ነው። በሞትም በፈነገልም በእኔ ኃላፊነት ነው የሚል ፊርማ እንፈርማለን ማለት ነው። እንዋደቃታለን ብዬ ከፊት ለፊት ሆኛለሁ ማለት ነው። እግዚአብሔር ነኝ እንግዲህ አይኔ ውስጥ መግባት ጀመረ ነፋሱ። የፈጣሪ ስራ እኮ በጣም የሚገርም ነው። በቃ የሚገርም የፈጣሪ ተአምር እጅግ በጣም አስደናቂ እኮ ነው። በጣም አስገራሚ ነው። ሰዓት ባገኛለሁ ምንም በዚህ ሰዓት እጅግ በከፍተኛ ሁኔታ ብርዳማ በሆነው የዓለማችን የሰሜናዊ ዋልታ ወይም ኖርዝ ፖል ላይ ጉብኝታችን ዛሬም ቀጥሏል። ዛሬ አዲስ ነገር ይዤላችሁ መጥቻለሁ ክቡራን ተመልካቾቼ። በዚህ በሰሜናዊ የምድራችን ዋልታ ወይም ደግሞ በኖርዝ ፖል ላይ እንደምታውቁት በጣም የተለዩ አይነት አዋፍት፣ የተለያዩ አይነት እንስሳት ይኖራሉ። ስለዚህ ዛሬ በዚህ በሰሜን ዋልታ ላይ በሚገኝ የውሃ ክፍል ላይ የጀልባ ቱር ነው የሚኖረን። በጀልባ እንጓዛለን። እጅግ አስደናቂ የሆኑ በእውነት ፈጣሪ ራሱ እጅግ ጥበበኛ መሆኑን በጥበቡ የገለጸባቸው አስገራሚ የሆኑ የአዋፍት ዝርያዎችንና እንስሳቶችን እንመለከታለን። ከዚህም ባሻገር ደግሞ ቀድሞዋ ሶቪየት ህብረት በኋላም ፈርሳ ሩሲያ የሆነችው ተጠቀምበት የነበረ በአሁኑ ሰዓት ባዶ የሆነን ከተማ እንጎበኛለን ማለት ነው። እንግዲህ በሰሜናዊው የዓለማችን ዋልታ በስቫልቫርድ ላይ ቆይታዬ እንደቀጠለ ነው። የዩቲዩብ ቻናሌን ሰብስክራይብ በማድረግ የዶል ምልክቷን መጫናት ተዘንጉ። በየዕለቱ በየሰዓታቱ ልዩነት አስገራሚ የሆኑ ቪዲዮዎች ወደ እናንተ ይደርሳሉ ማለት ነው። ይህንን ቪዲዮ ላይክ በማድረግ ሀሳብ አስተያየቶቻችሁንም ኮሜንት ላይ ማስቀመጥ አትርሱ። በቀጣይም የት አካባቢ እንድጎበኝ ትፈልጋላችሁ? ባላችሁበት በየደረሳችሁበት የዓለም ጫፍ የተመለከታችሁትን አስገራሚ ነገር ይህን ብታቀርቡ የሚለውን ኮሜንት ላይ አስቀምጡልኝ ማለት ነው። በዓለማችን የሰሜናዊ ዋልታ ስቫልቫርድ ላይ ጉብኝታችን ቀጥሏል። ኦኬ ክቡራን ተመልካቾቼ እንግዲህ በአርክቲክ ሰርክል ላይ በመጨረሻው የሰው ልጆች መኖሪያ በሰሜን ዋልታ ላይ ያለን ቆይታ እንደቀጠለ ነው። አሁን ደግሞ የግሩፕ ቱር አለን። የቦታችን እየጠበቀን ነው ወይም የጀልባ ጉብኝት አለን በአርክቲክ ሰርክል ላይ ባሉ የስቫልቫርድ ተራሮች መካከል ላይ ማለት ነው። እነሱን ለመጎብኘት እንግዲህ በጣም ኤክሳይትድ ሆኛለሁ። በጣም ረጅም ጊዜ ፉሊ ቡክድ ነው። በተለይ የመምጣት ሀሳብ ካላችሁ በጣም አስቀድማችሁ ነው ፕላን ማድረግ ያለባችሁ። እንግዲህ ስቫልቫርድ አሶል ወይስ ብርድ ነው። ዛሬ ደግሞ ይባስ ብሎ ከዜሮ በታች 4 ዲግሪ ሴልሺየስ ነው። እጅግ በጣም ነው የሚቀዘቅዘው። እንግዲህ በዚህ ቅዝቃዜ ውስጥ ሆነን ነው የዛሬውን የቦት ቱር የምናከናውነው ማለት ነው። እንግዲህ እና ብለውኛል። ቀጠሩኝ ቦታ ማፕ ተሰጥቶኛል። ወደዛ ወክ እያደረግኩ ነው። እንግዲህ ዋነኛው የስቫልቫርድ ትልቁ ምርት የሚባለው የድንጋይ ከሰል ነው። የድንጋይ ከሰል በከፍተኛ ሁኔታ ነው የሚሰራው እዚህ ማለት ነው። ከፍተኛውን አቅርቦት ለኢሮፕ ታቀርባለች ማለት ነው ስቫልቫርድ። እንግዲህ ብርዳማ ነው ቀኑ፣ ትንሽ ይበርዳል። ግን ከነበሩት ቀኖች ደግሞ ምናልባት ዛሬ የተሻለ ነው ማለት ይቻላል። ምክንያቱም ፀሐዩ ደስ ይላል፣ ቀኑ ደስ ይላል፣ ባህሩም ይኸው እያየነው ነው። የቱጋ ጀልባችን እንዳለ እንግዲህ አንድ 10 ደቂቃ ወክ ያስደርገኛል። ወክ አድርጌ ወደ ቦታው እያመራሁ ነው ማለት ነው። እንግዲህ በስቫልቫርድ ደሴቶች ላይ ምልክቶች አሉ። የድብ ምልክት ያለበት ፖል ካያችሁ ከድብ ምልክቱ በኋላ መሳሪያ ሳይታጠቁ መሄድ አይቻልም ማለት ነው። ትልቁ የዚህ ሀገር ሕግ ያ ነው። የድብ ምልክት ካያችሁ ከዛ በኋላ ሳትታጠቁ መንቀሳቀስ ለህይወታችሁ በጣም አደጋ ነው። ስለዚህ መሳሪያ እንድትታጠቁ ይመከራል ማለት ነው። ፍቃድ ያለው ሰው የመሳሪያ ፈቃድ የሌለው ሰው ደግሞ የግድ የመሳሪያ ፈቃድ ማውጣት አለበት ማለት ነው። እንግዲህ የስቫልቫርድ ተራሮች እነዚህን ይመስላሉ። ለወትሮ እንግዲህ በበረዶ ነበር የሚሸፈኑት። በረዶቹ ቀልጠዋል። ነገር ግን ስቲል ተራሮቹ አናታቸው ላይ እንደምታዩት በረዶ ናቸው። ወንዞቹም ስቲል እንደሞሉ ናቸው። እንደምታዩት ወንዞቹም ይሄዳሉ። ኤኒዌይስ ጉብኝታችን እንደቀጠለ ነው። እንግዲህ በአርክቲክ ሰርክል ላይ ለሚኖረን የጀልባ ጉዞ ጠብቁን ያሉት ቦታ ላይ በጉግል ማፕ እየተመራን ደርሰናል ማለት ነው። ጉግል ማፕ በጣም ሄልፕፉል ነው። እንግዲህ አንድ የጉዞ አጋሪ ማለት ነው እንደምታውቁት። እንግዲህ ደርሰናል። አሁን እዚህ ጋር ከኋላ የምታያቸው የተወሰኑ ሰዎች አብረው የሚሄዱ ናቸው። ከዚህ በመኪና ፒክ ያደረጉንና ጀልባው ጋር እንሄዳለን። ከጀልባው በኋላ እንግዲህ የ4 ሰዓት የቦት ቱር ነው የሚኖረው በተራሮቹ መካከል ማለት ነው። አቋርጠን ዙሪያውን ጎብኝተን ነው የምንመጣው። አብረን ስላለን ሁልጊዜም ደስ ይለኛል። አብራችሁኝ ቆዩ። አይ ቲንክ ፒክ የሚያደርገን መኪና ደረሰ። ይሄ ነው። ኦኬ መኪናችን ደርሷል። አብረን ነው የምንሄደው። የሚሄዱትን ሰዎች እየጠራች ነው። ስለዚህ
ጠብቃለን። ሆነ ለመናገር ምን አይነት ቦት እንደሆነ ራሱ አላየውም ቡክስ አደርግ ማለት ነው። ሶ ስለዚህ ምን አይነት ቦት ይሆን በጣም ጓጉቻለሁ ለማየት ማለት ነው። ትንሿ ከሆነች መቼም በስማ ስፒድ ቦት ነው የሚለው። ሶ ትንሿ ከሆነች በጣም ተቸጋሪ ጉዞ ነው የሚሆነው። ጋቢና ተሰይመና A few moments later. ኦኬ ሶ እዚህ መጣን። አሁን ብሪፊንግ አለ ብለውን ነው ሶ ይወጣል። I am your guide today. I've been living here for 4 years and I drive these bad boys in the winter. So we'll be going on a 3-hour trip today. So this is the boat we are going with. It's the Polar Circle. It is hard plastic boat with foam inside. So producer says that it is unsinkable. I will not put it to the test, don't worry. አሁን ፊርማ ልንፈርም ነው። በሞትም በፈነገልም በእኔ ኃላፊነት ነው የሚል ፊርማ እንፈርማለን ማለት ነው። ሶ አሁን ሁላችንም እየፈረምን ነው። እኔም ፊርማዬን አኖራለሁ። ከዛ ጉዟችን ይቀጥላል። ልብሳችንን ለብሰን ማለት ነው። ሶ ልብሳችንን ተቀብለናል። አሁን እንግዲህ እንቀይራለን ማለት ነው። አይ ቲንክ ይበርድ አይመስለኝም። ስለዚህ ጃኬታችሁን ባታረጉ ብላ መክራን ነበረ፣ ግን አይ ዶንት ቲንክ እንደዚህ አይነት ቦት ትሪፕ ናሽናል ጂኦግራፊ ላይ ነው ያዩት እና የመጀመሪያ ነው። ኦኬ ሶ መነጽራችን የሚቹትና አሁን ሶ እዚህ ጋር እናደርገዋለን። ንፋስ ሲመጣ ማለት ነው። ካሜራ ምናምን አትያዙ በእናንተ ሪስክ ነው ብላናለች፣ ግን ችግር ሪስኩን ብንወስድ የተሻለ ነው። ካሜራ ስልክ ምናምን አስገቡ ብላናል። ይሰማል ብላችሁ ነው እናንተን ትቼ ማይሆን እንግዲህ እንደምታዩት ነው ፊታችን ይሁንና አይኖ ጠፈርተኛ ነው የሚመስለው። አለባበሳችን ለቦታ አይመስልም ማለት ለጠፈርተኝነት ነው የሚመስለው። ከዚህ የሚያልፍ ብርድ ካለ በእውነትም ይሄ ሌላ በአዳም ልኮ ነው እንጂ ብርድ አይሆንም። ከዚህ ካለፈ በአዳም ልኮ ነው። ይሄ ብርድ ወይዘር አይሆንም። እዲ ውረቱ በስማ አሁን ይሄ ስኖ ላይ ነው። በጣም ጸዴ ፖላር አክቲቪቲ የሚገራርም አክቲቪቲ ነው ያለው የሚገራርም። አሁን ወደ ቦታችን ጋር ልንሄድ ነው። ናሽናል ጂኦግራፊ ኦኬ ወደ ቦታችን እየሄድን ነው። አይ ቲንክ እነዚህ ቦቶች ናቸው እንደምታዩት እዚህ ጋር ብርዱ ወደ ውሃ ስንጠጋ የባሰ እየበረታ ነው እየሄደ ያለው። እንደዚህ አይነት ቦቶች ናቸው። እንደ ፈረስ ነው የምንቀመጠው ማለት ነው። ወንበር መስሎ የነበረ ከዛ ቅድም ማብራሪያው ላይ ስትነግረህ በጣም ነው የሚያስገርሙት። ሶ እንግዲህ ኖርዝ ፖል ላይ ካሉት የኖርዝ ፖል አድቬንቸሮች አንዱና ዋናው ይሄ ነው። አስቡት በበረዶ ጊዜ ደግሞ እንዴት ሊበርድ እንደሚችል። እነዚህ ሌላ ግሩፖች ናቸው። እኛ ቀይን የለበስ ነው። እነዚህ አረንጓዴ ናቸው። እሺ አይ ቲንክ ይሄ ነው። ሶ የፊት ለፊቱን ቦታ እንቆጣጠረዋለን ማለት ነው። ለፎቶ ምናምን የሚመቸው እሱ ነው። ሶ ከፊት ለፊት ቦታ አግኝቼ ተቀምጫለሁ። እንግዲህ ሶ አብረን እንግዲህ ሰሜን ዋልታን የተፈጥሮ እናደንቃለን፣ እንገረማለን ማለት ነው። አይ ቲንክ ለመቅረጽም ክፍት ስለሆነ በጣም ይመቻል። ስፒድ ቦት ስለሆነና ደግሞ በጣም ንፋስ ስላለው ፊት ለፊት ስትሆኑ ሞር አድቬንቸር የምትፈልጉ ከፊት ለፊቱ ነው አለች። እኔ እናንተ ወገን ሞር አድቬንቸር እንዋደቃታለን ብዬ ከፊት ለፊት ሆኛለሁ ማለት ነው። ሶ እግዚአብሔር ይሁነኝ እንግዲህ እነሱ ተጀምሯል። በዚህ ቱር እንግዲህ የምናየው አንዱ ነገር የሶቪየት ህብረት ከዚህ ቀደም እዚህ ስቫልባርድ ላይ በነበረችባቸው አመታት የማዕድን ታወጣበት የነበረውን ቦታም እንጎበኛለን ማለት ነው። አሁን ንፋሱ በጣም እየጀመረ ነው፣ መብረድም ጀመረ፣ ጉዟችንም በስፒድ ተጀመረ። ሶ ይዘናል እንግዲህ አይኖ ንፋሱ ይረብሻችኋል፣ ይወዛወዛል በጣም እንግዲህ አብራችሁን ቆዩ። አይኔ ውስጥ መግባት ጀመረ ነፋሱ። አሁን ወደ አይስፎርድ እየገባን ነው። አይስፎርድ የሚለው ስያሜ ቦታው አሁን የሚገኝበትን እውነት አይናገር እንጂ ስሙ በወጣበት ሰዓት ግን እውነት ነበር። ምክንያቱም ቦታው አሁን ከምናየው በተለየ በበረዶ የተሸፈነ እንደነበር ታሪኩ ይገልጻል። አሁን በአጠቃላይ ስቫልባርድ ምን ትመስላለች የሚለውን ስለ ስቫልባርድ ጠቅለል አድርጌ ልነግራችሁ ሞክራለሁ። እንደ ኤሮፓውያን አቆጣጠር በ1596 ዊሊያም ባሬንትስ በተባለ የባህር አሳሽ አማካኝነት ነበር በአጋጣሚ የተገኘችው። ይህ ማለት እድሜዋን የኋሊት ወደ 400 ዓመታት ይወስደዋል ማለት ነው። ይሁንና ስለዚች ቦታ መገኘት ይህ ብቻ ሳይሆን ሌሎችም አፈ ታሪኮች ስለ ቦታዋ መገኘት የየራሳቸውን ምክንያት ሲጠቀሱ ይደመጣል። ከነዚህም ውስጥ አንዱ ቫይኪንግ በሚባሉ አካላቶች የመገኘቷን ነገር የሚገልጽ አንድ ታሪክ አለ። ስቫልባርድ በወቅቱ የምንም ነገር ስያሜ ያልነበር ሲሆን ትርጉሙ ቀዝቃዛው ጠረፍ፣ ቀዝቃዛው ጠርዝ ወይም ጫፍ የሚል አንደምታን ይሰጣል። ያገኙት ሰዎች ስቫልባርድን ይሁን አይስ ኤጁን ቀድመው ያገኙት አናውቅም፣ ምክንያቱም ምንም የተረጋገጠበት መንገድ የለም። ይሁንና በዶሴዎች ላይ በዊሊያም ባሬንትስ በአውሮፓውያኑ አቆጣጠር በ1596 የመገኘቱ ነገር
በሚገባ እና በተደጋጋሚ ሰፍሮ ይገኛል። ለምሳሌ ይህንን መረጃ የሚያጠናክሩ በዛን ጊዜ የተሳሉ ጥርት ያሉ ካርታዎች፣ የፖላር ድብ እና ሌሎችም ነገሮች፣ ስዕሎች እስካሁንም ተቀምጠው ይገኛሉ። ስለዚህ እንግዲህ ይህንን ደሴት ስፒትስበርገን ሲል የሰየመው ሲሆን ትርጓሜው ምን እንደሆነ ታውቃላችሁ? የሚጠቁም ጫፍ ያላቸው ተራሮች። ግን ይህንን ስትመለከቱት ግለሰቡ ስለ ቦታው የሰጠው ስም ትክክል ነበር ብላችሁ ታምናላችሁ? ጠቋሚ ተራሮች ለዚህ ስፍራ ሊሆን የሚችል አይመስልም። የመጣው ከስፒትስበርገን ሰሜናዊ አቅጣጫ በዛ በኩል ስለነበረ ምናልባት በዛ በኩል ከነዚህኞቹ የተሻሉ ጠቋሚ ጫፍ ያላቸው ተራሮች እንደሚገኙ ይገመታል። እዚህ ጋር የምንመለከተው በተነጻጻሪነት ጠፍጠፍ ብሎ መታየቱ ደግሞ በቀደምት ጊዜ ከባህሩ ጠለል በታች የሚገኝ መሬት እንደነበረና ከጊዜ በኋላ ውሃው ዝቅ እያለ ሲመጣ የተጋለጠ ስፍራ ስለሆነ ነው። ዊሊያም ባሬንትስ ቦታውን ካገኘው በኋላ ወደ ኔዘርላንድ አልተመለሰም። ይሁንና ከዛ በኋላ በርከት ያሉ ጽሁፎች ስለ ቦታው መረጃን ይዘው መውጣት ጀምረው ነበር። አብዛኞቹ በስፍራው ላይ ስለነበረው የጫካ ህይወት ያወሱ ነበር። እንደውም ምን ይባል ነበር? ከአንዱ ደሴት ሰዎች ባሳ ነባሪ ጀርባ በመጠቀም በመዝለልና በመሸጋገር እግራቸው ደረቅ እንደሆነ ይጓጓዙ ነበር የሚል አንድ አፈ ታሪክ አለ። ይህ በስፍራው ላይ ማለትም በውሃው ላይ በርከት ያሉ አሳ ነባሪዎች በውሃ ውስጥ ይኖሩ እንደነበር የሚያስረዳ ይሁን እንጂ በእርግጥ ሙሉ ለሙሉ እውነት ሊሆን የማይችል ግነት የተቀላቀለበት ነው። ከዛ በኋላ ነበር ደቾችና እንግሊዞች ሀገራትን የኔ ሲሉ ይቀራመቱበት የነበረው ዘመን የመጣው። ከዚህ በኋላ አዲስ ምድር ተገኘ፣ ለዚያውም ማንም የኔ ያላለው ሲባል በደስታ ተሞልተው ነበር። እርግጥ ነው ይህ ቦታ ከዛ ቀደም የኔ ነው የሚል ባለቤት ብቻ ሳይሆን ተወላጅ ወይም ኔቲቭ የሚባለው ማህበረሰብም አልነበረበትም። ሰው አልባ ምድር ነበር፣ ጫካ ብቻ ነበር። ሰዓት ያለው የአሳ ነባሪ ቁጥር በእጅጉ ቀንሷል ብቻ ሳይሆን አሳ ነባሪዎች የሚራቡት ልክ እንደ ሰው ልጅ ረዘም ያለ ጊዜን ወስደው በመሆኑ ቁጥራቸውን በቶሎ ለመመለስ አልተቻለም። ደቾችና እንግሊዞችም የአሳ ነባሪዎችን ቁጥር መቀነስ ተከትሎ በቦታው ላይ ያላቸውን ፍላጎት መቀዛቀዝ አሳየ። ይህ በመሆኑ በተራዋ ሩሲያ ተተክታ እንስሳቶችን በማደን የሚታወቁ አካላት ቦታው ላይ ፍላጎት አደረባቸው። በርከት ያሉ ቀበሮዎችና የዋልታ ድቦች ላይ ኢላማቸውን አድርገው ይንቀሳቀሱ ጀመር። ወደ ኖርዌይ በመምጣት በሌሎች እቃዎች በንግድ መልኩ ይለዋወጡ ጀመር። ሰሜናዊ ኖርዌይን ከአውሮፓ ደቡባዊ ክፍል ጋር የሚያገናኝ የደራ ገበያ ተፈጥሮ ነበር። በዛን ጊዜ የነበሩ ዝንጥ ያሉ የፈረንሳይ ቆነጃጅቶች ከቀበሮ አደን ጋር በተያያዘ በንግድ ላይ ተሰማርተው በመናቤ ይታየኛል። አሁንም በመጠኑ ያ ንግድ ቀጥሏል። አሁንም 2 ቀበሮ ማደኛ ስፍራዎች በዚሁ ሲገኙ እነዚህ ስፍራዎች ቀበሮን ለንግድ አገልግሎት የሚያድኑ ናቸው። ይህ ብቻ ሳይሆን በእነዚህ ስፍራዎች ድኩላዎች የሚታደኑ ሲሆን ለሀገሬው ሬስቶራንቶች በምግብነት ይሸጣሉ። 800ዎቹ ሌሎች አሳሾችም በዚህ ስፍራ ላይ የተለያዩ ነገሮችን ማግኘት የጀመሩበት ጊዜ ነበር። ልክ እንደ ድንጋይ ከሰል ያሉ ግኝቶች በሎንጊር አይላንድ ላይ ተገኝተዋል። የድንጋይ ከሰልን ከመሬት ውስጥ የማውጣት ሂደት እስካሁን ድረስ ሲደረግ ቆይቶ 2025ን የመጨረሻው በማድረግ ሲጠናቀቅ፣ አሁንም ግን እንደምትመለከቱት ጥቂት የድንጋይ ከሰል ማውጫ ስፍራዎች ክፍት ሆነዋልና ምናልባት የብረት ምርትን ለማምረት ያገለግላሉና በሽያጭ ወደ ጀርመን የሚጓጓዙ የድንጋይ ከሰል ምርቶች ይኖራሉ። ሌላው ቫልቫርድ የተለመደው ነገር ቱሪዝም ሲሆን እዛ ጋር የምትመለከቱት ስቴሽን ይህንኑ ነገር ለማቀላጠፍ የሚረዳ ነው። ቦታው ከናሳና መሰል ጣቢያዎች ላይ ያለን መረጃ ለቱሪስቱ የሚሸጥበት ቦታ ነው። ስፔስ ሳይንስ፣ ባዮሎጂ፣ ማሪን ሳይንስ እና ሌሎችም በቅርበት ይዳሰሱበታል። ጉዟችን አሁን ገለጻ አደረገችልን እዚህ ቦታ ላይ ያለውን ነገር። አሁን ደግሞ ጉዟችን ይቀጥላል። ገና አዋፍትን እናያለን፣ ምናምን እናያለን። ግን ብርዱ ኢትስ ክሬዚ፣ በጣም ነው የሚበርደው። ቦቱ ጉዞውን በጣም ሲያፈጥነው፣ እኛ ደግሞ እናደርጋለን መነጽራችንን እዚህ ነው ብርዱ አቀላቀልብ ደረቴ ላይ ወስዶኝ ደረቴ ላይ ይፈልጋለሁ። ማይክ ነው እንደሚፈልጉ ኬሱ አይናችንን እንደዚህ እንሸፍናለን ማለት ነው። እንግዲህ በጣም እየበረታ ሲሄድ ደግሞ እንደቀድሙ አሁን እንግዲህ ፊት ለፊት ወዳሉት ነው የምንሄደው። ወደዛ እንደምታያቸው በረዶ ያለባቸው ተራሮች ናቸው። አሁን ጉዞ ወደ እነሱ ነው። እዚህ ያሉት ተራሮች በጣም ነው የሚያምሩት።
ረጅም ጉዞ ካረግን በኋላ ሁለተኛው ዴስቲኔሽናችን ላይ አሁን ደርሰናል። ይሄኛውን ተራራ ለማየት ነው የመጣ ነው። ሶ እስቲ ኤክስፕሌን ታርግልን ነው። This is home to thousands of birds. የምትመለከቱት ከፍታ በሺዎች የሚቆጠሩ ወፎችን በውስጡ የያዘ ሲሆን ቀረብ ብለን ልናየው እንሞክራለን። ይህንን ወፍ ተመለከታችሁት? የነዚህ ወፎች የእንቁላል ቅርጽ ከምናቀው የተለየና ፒር የሚባለውን ፍሬ ቅርጽ የያዙ ናቸው። በአንድ አቅጣጫ ሰፊና ጠፍጣፋ ነው። ይህ ለመሆኑም የራሱ ምክንያት አለው። እነዚህ ወፎች በበረራ ስልታቸው አስደናቂ የሚባሉ አይደሉም። ነገር ግን ተፈጥሮ ራሷ ለምን ተብላ በማትጠየቅበት ምክንያት እንቁላሉን በዚህ ቅርጽ ማበጃጀቷ ቦታው ካለበት ተራራማነት አንጻር ወደ ታች እንዳይንከባለልና ባለበት እንዲቆም ያደርገዋል። እንቁላሎቹ አሁን ተጥለዋል። ጫጩቶቹ ምናልባትም እስከ ኦገስት ይፈለፈላሉ። የሚገርመው ነገር ሁሉም እኩል የሚወጡ ሲሆን ከተራራው ላይ ወደ ውሃው ውስጥ ይወረወራሉ። በሚገባ ለመብረር እስከ 3 ቀን የሚፈጅባቸው ሲሆን ይህ እንደውም ዙሪያው ውሃ በመሆኑ አመቺ ሲሆን፣ እንደዛ ባሉ በድንጋይ በተከበቡ ተራሮች ግን ከታች የሚጠብቃቸው ምን እንደሆነ ታውቃላችሁ? ውሃ ሳይሆን ብሎ የሚጠብቅ ጾሜን አታሳድረኝ ያለ ቀበሮ ነው። በሚበሩበት ሰዓት ልጆቹ ከፊት ሲበሩ ወላጆቻቸው ደግሞ ከኋላ በጩኸት ይከተሏቸዋል። ይመስለኛል እያነቃቋቸውና እያበረታቷቸው ነው። ይህ ሲገል የሚባለው የወፍ ዝርያ ነው። ይህ ወፍ ብቸኛው አዳኝ ወፋችን ሲሆን እንደ ንስርና ጥንባንሳ መሰል ስጋ በሊታ ወፎች የሉንም። ይህ ወፍ በተራራው ላይ ወደ ታች አድፍጦ በንቃት ይጠባበቃል። ታዲያ ከመሃል አንድ ከቡድኑና ከቤተሰቡ ያፈነገጠ ወፍን ሲያገኝ ጊዜ ሳያጠፋ በመብረር አፈፍ ያደርጋቸዋል። ይህ ደግሞ ስቶርም በርድ ይባላል። በጀርመን፣ ስዊድን ምናልባትም ደች ውስጥም ይገኛል። እድሜያቸውን ሁሉ በውሃ ላይ ሲጨርሱ መሬት ላይ ለመውጣት ፍላጎት የሌላቸው ንፋስን የሚወዱ ወፎች ናቸው። ዛሬ እንደምትመለከቱት ንፋስ የለምና የነሱ ተመራጭ ቀናቸው አይደለም። የፈጣሪ ስራ እኮ በጣም የሚገርም ነው። በቃ የሚገርም እያንዳንዱ ወፍ ባህሪ፣ እያንዳንዱ ወፍ አዋፍትን ብቻ ብንወስድ እጅግ በጣም ድንቅ ነው። በቃ የሆነ እንዲህ ብላችሁ የምትናገሩት አይደለም። እያንዳንዱ ፍጥረት የራሱ የሆነ አስደናቂ ነገር አለ። ከሚገጥመው ጂኦግራፊ ጋር ከሚገጥመው ነገር ጋር ፋይት ከሚያደርግበት ነገር ራሱን የሚከላከልበት ሰርቫይቭ የሚያደርግበት መንገድ ብቻ ብናየው የኔቸር ዲፕነት፣ የተፈጥሮ ዲፕነት፣ የፈጣሪ ተአምር እጅግ በጣም አስደናቂ እኮ ነው። በጣም አስገራሚ ነው። እንግዲህ በአርክቲክ ሰርክል ያለን ቆይታ እኔ አሁንም ተአምር ነው የሆነብኝ። የምታያቸው አዋፋት ስለ አዋፎቹ ሲነገር፣ በዛ ላይ ደግሞ እንዴት ሰርቫይቭ እንደሚያደርጉ እንዴት አድርገው እንደተፈጠሩ ስታያቸው እጅግ በጣም በጣም የሚገርም ነው። ይላችሁ እንደምታዩት ለተራራው በጣም ቀርበናል። ስፒድ ሪስትሪክሽን ስላለ በጣም ቀስ ብለው ነው ጀልባችን የሚሄደው። እንደምታዩቸው አዋፍቶቹን እዚህ ላይ ማየት ይቻላል። ሙሉ በሙሉ ተራራው ላይ ሰፍረው ነው ያሉት አዋፍቶቹ። እንግዲህ ታዩዋችሁ ይሆናል። እንደምታዩት እዚህ ጋር ጥቁሩ የሚታያችሁ ደግሞ የድንጋይ ከሰል ነው። ሰው እንግዲህ ከፍተኛ የሆነ የድንጋይ ከሰል ሀብት አለ እዚህ ስቫልቫርድ ወይም የአርክቲክ ሰርክል ላይ የምትገኘው ስቫልቫርድ ላይ ማለት ነው። ሰው ትንሽ ከቆፈራችሁ ያው የድንጋይ ከሰል ነው። ለዚህ ነው ሶቪየት ህብረት በጣም ብዙ የድንጋይ ከሰል ታወጣ ነበረ። እዚህ ያው ማይኒንግ ከፍተኛ በሆነ ሁኔታ ነው የሚካሄደው። እንግዲህ እንደምታዩት ይሄ ትንሽ ዲፕ ነው። ተራራውን ከግዝፈቱ አንጻር ይሄ ትንሽ ዲፕ ነው። ግን ተራራ ወዳልሆኑት ሜዳማ አካባቢ ስትሄዱ ትንሽ ስትቆፍሩ ከሰል ይገኛል፣ የድንጋይ ከሰል ይገኛል። ለዚህ ደግሞ ማረጋገጫው እንግዲህ ይሄ ነው። ተራራው ከጎን ውስጥ ስትመለከቱ እንደምታዩት ጥቁር የምታዩት በሙሉ የድንጋይ ከሰል ነው። እንግዲህ የአዋፍት መኖሪያ ነው ይሄ ተራራ። በስማ ብዛታቸው ታዩታላችሁ። ደንቅ ተአምር። ቀለምና ቅርጻቸው የፒንጉዊን አይነት ነው። አቋቋማቸውና ቀለማቸው ደረታቸው ነጭ ነው፣ ከላይ ጥቁር ነው። የምታያቸው ሉክ ላይክ ፒንጉዊን። ለዚህ ነው እንግዲህ የአዋፍት ተራራ የተባለው። ተራራው ሲያምር አቀማመጡ ቅርጹ። በዚህ ጉብኝት ላይ ካየኋቸውና እጅግ ካስደመሙኝ እንዲሁም አቤት የእግዚአብሔር ስራ ካልኩባቸው ወፎች መካከል አንዷ እቺ ኪትዎክ የምትባል ወፍ ናት። በሳይንሳዊ ስሟ ሪሳ እንደሚሏት ነው አስጎብኛችን የነገረችን። ይቺ ወፍ እንግዲህ እንደ ብዙዎቹ የባህር ወፎች በተለይ ከዚህ ቀደም ሲነገር የሰማሁት እንደ አልባትሮስ ምናምን የመሳሰሉ ወፎች ያላቸው ልዩ ችሎታ ያላት ወፍ ናት። እንደምታዩት ከቅርጿ ጀምሮ በጣም የምታምርና ውብ ነች። ነገር ግን ያላት አስደናቂ ነገር ምንድን ነው ካላችሁኝ እንግዲህ እድሜ ዘመኗን በሙሉ
በረራ የምታደርገው በባህር ላይ ነው። ባህር ስላችሁ ደግሞ ውቅያኖሶች ላይ ማለት ነው። ስለዚህ ውቅያኖሶች ደግሞ እንደምታውቁት ጨዋማ ናቸው። ስለዚህ የሰው ልጆች አሁን ከውቅያኖስ አይጠጡም። ከጠጡም የሰው ልጆች አጣርተው ነው የሚጠጡት የጨዋማ ፓርቱ እንዲወጣ አድርገው። አለዛ ጨው በማንኛውም ፍጥረት ጨው ያለው ውሃ ሲጠጣ ወዲያው ነው የሚሞተው ስለሚደርቅ ወይም ዲሃይድሬት ስለሚሆን ማለት ነው። ስለዚህ ይህች ወፍ ግን ያላት ልዩ ችሎታ ምንድን ነው ካላችሁ በባህር ላይ ጊዜዋን እንደማሳልፈው መጠን ውሃ ሲያስፈልጋት በባህሩ ላይ አርፋ ውሃ ተጠጣለች። እንደምታዩት ግን ተአምር በሚመስል መልኩ የባህሩን ውሃ ስትጠጣ ጨውን በአፍንጫዋ በኩል ታስወጣዋለች ማለት ነው። እና እጅግ በጣም አስደናቂና በተለይ ደግሞ ምን ያክል ኔቸር ዲፕ እንደሆነ የተለያዩ ፍጥረታት በሚያስደንቅ መልኩ እንዴት እንደተዋቀሩ ስታዩ እርግጥም የፈጣሪ ተአምር የምድር ይሄ ኔቸር የምንለው ነገር ራሱ በጣም ሚስትሪየስ እና ዲፕ እንደሆነ ያሳየናል ማለት ነው። እና በዚህ ወፍ እጅግ ተገርም ያለው በተለይ ከዚህ በፊት በናሽናል ጂኦግራፊ ላይ ምናምን ዶክመንተሪዎች ላይ ነው እንደዚህ አይነት ነገር አይቼ የማውቀውና በአካል ግን ተገኝቼ አልባትሮስን ጨምሮ ይቺ ኪትዌክ የተባለችውንና ልዩ ችሎታ ያላትን ወፍ ደግሞ በማየቴ በጣም ገርሞኛል። በእውነት የእግዚአብሔርንም ተአምር ያየሁባት የምላት ወፍ ነች። ፈጣሪ በእርግጥም በጣም ኔቸርን ዲፕ አድርጎ ነው የሰራውና በጣም የሚያስገርሙ ወፎችን ነው እያየን ያለ ነው ማለት ነው። እንግዲህ ይኸውላችሁ እንዲህ ናት ኔቸር። ጉብኝታችን አሁንም ቀጥሏል። አሁን ደግሞ እንግዲህ መግቢያ ላይ የነገርኳችሁ የሶቪየት ህብረት አባንደንድ የሆነው ወይም የተተወው አሁን ላይ በቃ ጎስት ታውን ነው፣ ምንም ሰው አይኖርበትም። እዛ ጋር ደርሰናል። እንግዲህ አሁን እንደምታያቸው ቤቶቹ በቃ አባንደንድ ናቸው። በጣም ሩቅ ናቸው። ከስቫልባርድ ከሎንግ ባየርን ከተማ በጣም ሩቅ ነው። I will tell you a little bit about it, but I want to give you a hot drink first. I have coffee. አሁን ኮፊ ታይም ነው። ሰው ቡና ደግሞ ሊሰጠን ነው። Thank you. የዛሬው ቡና ታይማችን እስከ ዛሬ አድርገነው ከምናውቀው ሁሉ የተለየ ቦታ ነው። ጀልባ ላይ ነው የምንጠጣው ማለት ነው። Tout le fjord là il est gelé. Là tu vas de là à bon marchand. ትክክለኛ ሰዓት ላይ ነው ቡና የተገኘው፣ ምክንያቱም በጣም ይቀዘቅዛል። Des petits pains. አክቹሊ እኔ ትኩስ ቡና አልወድም፣ ግን ያው ምን ይደረግ ብርዱ እንኳን ትኩስ እሳት ያስወጣል። እሳት ማገኛ ለምረም በዚህ ሰዓት እንኳን ትኩስ ቡና እዲ Anyone else? Me. You can just grab one and Okay. Yeah. Mine closing. Alright, so this is Grumant. I have some old photos from የዚህችን መነጽር ጥቅም ገና አሁን ነው ያወቅኳት ማለት ይቻላል። እንዴ በስፒድ ነበረ ስንሄድ የነበረውና በጣም እየተረጨ በቃ አይኔም በጣም ፕሮቴክትን ያደረገችልኝ ከዚህ ከጨዋማው ውሃው በነገራችን ላይ በጣም ጨዋማ ነው። ብርዱ በነገራችን ላይ አፌን ሁሉ ነው ያስተሳሰረው። የሆነ በስማም እንደዚህ ይወርዳል። ኦኬ ሶ ለማንኛውም ብርዱ በጣም እየወረደ መጣና አሁን ከዜሮ በታች 8 ነው ያለው እና በጣም ቀዝቃዛ ነው። ሶ በጣም በስፒድ ነው የተመለስ ነው። እንግዲህ በአርክቲክ ሰርክል ላይ ያደረግነው የቦት ቱር ወይም ደግሞ የጀልባ ጉብኝት፣ የአዋፋት ጉብኝት አስገራሚ ነው። የሶቪየት ህብረት ጥንታዊ ከተማንም አይተናል። እጅግ በጣም የሚደንቅ ቆይታ ነበረን። ሆፕፉሊ እንደወደዳችሁት ተስፋ አደርጋለሁ። ሜክ ሹር ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ሁልጊዜም አስገራሚ አነጋጋሪ ያልተለመዱ ቦታዎች አብረን እንጓዛለን። ሁልጊዜም አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። ኔክስት ታይም በሌላ ቪዲዮ ተመልሰን እስከምንገናኝ ከአርክቲክ ሰርክል ከስቫልባርድ ሎንግ ባየር ከተማ ተሰናበትኳችሁ። ባይ ቻው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ